ቤተሰቦች እንዴት ናችሁ? ደህና ናችሁ? ለአንደኛችሁ ቻናል አልተለቀቀም። ለምን በሄርሜላ አያችሁ? ድራማው መጨረሻው እንደዚህ የሆነ ሲመጣ ድራማው እንደዚህ አንቺ ደግሞ ምን እንደዚህ ያደርግሻል ማለት ነው። እና ከሳሽ የመጣበት ካሜራ ይዘው የመጡት እነሱ ናቸው እንደዛኞቹ ማለት ነው። እንዴት በሄርሜላ እንትን ተለቀቀ? በሄርሜላ ቻናል ማለት ነው። ይሄ አያችሁ አይደል እንዴት እንደሚሰሩ ማለት ነው። የሄርሜላን ቻናል ለማሳደግ ነው የተነሱት። አላልኳችሁ? ለምን ወይ በአብርሃም ወይ በሩታ ወይ በዚህኛው ለምን አልተለቀቀም? እና ድራማ እየሰሩብን ነው ማለት ነው። እየተጫወቱብን ነው። እንደዚህ ደግሞ አንዳንዴ ይሄ ነው ወይ ቤተሰብ የሚያስተዳድረው? አንተ ልጅንና ሚስትን ጥላልን እንዲመጣው ሁላችሁም እኮ ለቤተሰብ ማስተዳደር አትበቁም ማለት ነው። እና ይሄ እንግዲህ በጣም የሚያስቅ እንትን ነው። የሚያስቅ ትወና ነው የሚባለው። ማረጋገጥ ይችላል። የምን መጥሪያ ነው አልገባኝም። ትወና ነው። የት ነው የምንሄደው? በምን ምክንያት ነው ግን ደግሞ ማየት ፈልጋለሁ። አንድ ነገር የመቅደድ ጉልበት ይላቸዋል። መቼ የመቅደድ የሆነ ነገር ትወናን በጣም የሚያስቅ ነገር ማለት ነው። እኔ አንዳንዴ የሰው ልጅ ግን እንዴት ይሄን ደረጃ መስራት ፈለጉ? እንደዚህ መሆን ምን አስፈለገ? ደህና ነገር ብትሰሩ እኮ እንደዚህ እየተቀያየራቸው ከምትመጡ ትናንትና አሁን በብሩክ መጣ። ይህ አሁን የመጣው ክሰሱ ብለውናል። ክሰስ ማንም የሚልህ አንተን? ማንም እኮ ተመልካች የለህም። ሁሉም ተመልካች ሲሰድብ ነው የምናየው እንጂ እንደ አንድ ኮሜንት ላይ እንኳን ደስታ ጥሩ ሰው ነው፣ ደስታ እንደዚህ ነው ሲሉ አናይም። ምንም እንትን የሚልህ ሰው የለም። የሩታ አድናቂ እንኳን ያልፈለገ፣ የሩታ ቤተሰብ እንኳን ያልፈለገ እነዚህ ጀሌዎችህ ናቸው እንግዲህ አብለው እንትን የሚሉት መኪና ልገዛላቸው ነው እንትን ልልላቸው ነው። እና ለምን ዛዳ አሁን በሉ በሄርሜላ ቻናል ተለቀቀ? እኔ እኮ አንዳንዴ ማስተዋል ራሳችን የሚከብደን ነገር ውስጡን እንደዚህ እንበል፣ እንደዚህ እናደርግ፣ እንደዚህ እንስራ እያሉ አይታችኋል። በጥጌ ዳኒ፣ ሩታ፣ አብርሃም ያን ሁሉ ነገር የነሱ ያው እንደዚህ አጠንክሮ አልመጣም እንጂ እንትል ሲሉ ማለት ነው። በኋላ ድራማ ነው ብለው ሲመጡብን እና አንዳንዴ ራሳችሁን ብታስከብሩስ? አሁን እኮ ማለት እነሱ ተሆኑ ከሳሾቹ፣ እነሱ ተሆኑ እንትሎቹ በእነሱ ቻናል በእነሱ ወይ በዛኛው በማን ነው በሱ አብሎት በነበረው ቻናል ወይ በሩታ ይለቀቃል እንጂ እንዴት በሄርሜላ ይለቀቃል ብላችሁ ታስባላችሁ? ይሁን ሰሞኑን ፎክሯል እኮ አብሎት ሰሞኑን 100,000 አስገቧት፣ 100,000 እናክብልላት፣ 100,000 ይህ 100,000 እስከሚገባ ድረስ በሌላ ቻናል አይለቀቅም ማለት ነው። 100,000 እስከሚገባ ድረስ አብርሽ በቻናሉ አይመጣም ማለት ነው። ለምን? ኮንትራቱ አለዋ። ኮንትራቱ የተከፈለው ገንዘብ እሱን ምንትል ማለት አለበት። እና እኔ በጣም ነው የምትገርሙኝ። ግን አንዳንዶቻችን ምን እንደሚያቃጥለን ምን እንደሚያናድደን ሁሉ ይገርመኛል። ለምን መሰላችሁ ይህንን እምላችሁ? እነሱ ስራቸውን እየሰሩ ነው። ትክክል ነው። ስራቸውን እየሰሩ ነው። ሁሉም ሰው እኮ ስራውን እየሰራ ነው። ሩታንም የሚሳደብ አብሬሽንም የሚሳደብ ብዙ ነገሮች አሁን ቻናላቸው በምን ያደገላቸው ልጆች እኔ እያየሁ ነው። በመሳደብ ማለት ነው። በመሳደብ አሁን ለምሳሌ የሆነች ልጅ አለች ሩታን አንዴ እርጉዝ አንዴ ዘቅዝቃት አንዴ ምን ብላት። አሁን እሷ በፊት ሳየው ከ1,000 ነበር። አሁን ስንት ሺህ ገብታለች ሩታን እየተሳደበች እና በመሳደብም በምንም የሚያድጉ ልጆች አሉ። ግን እናንተ ክብላችሁን እንደዚህ ዝቅ ባታረጉ፣ እንደዚህ ባትሆኑ፣ እንደዚህ የሆነ በቃ የራሳችሁን እንግዲህ አሁን የፎሰቱት ሌላ የመጡበት እንትን ሌላ
እኔ እኮ በጣም የምትገርሙኝ ነገር ክስ ፖሊስ ምናምን መጥሪያ ምናምን ሁልጊዜ ይህን ነው የምትሉት። መጥለያ ተሰጠ ለማን ነበር? ባለፈውም እንደዚህ መጥለያ ተሰጠ ምናምን ስትሉ ነበር። ተደበደብንማ የተደበደብክና የተደበደበ ሰው ያን ሁሉ የተደበደበ ሰውማ እንትን ይል ነበረ ማለት ነው፣ ይተኛ ነበር። አንተ እኮ ያው ለእንትሉ ብላችሁ ዝም ብላችሁ እንትል ተላፋችሁ የሆነ በቃ እንትል አክት አረጋችሁ እንጂ ምንም የተደበደብከው ነገር የለምና ካሜራ ደቅኖ አይደለም የሰው ልጅ ደግሞ የሚደበደበው አይደል እንዴ? ካሜራ ደቅኖ ነው እንዴ? እንዴት ነው የሰው ልጅ ሰውን አግቶ ሲያስደበድብ እንዴት ነው በካሜራ የሚደበደበው? እኔ እኮ የማይገባኝ ነገር አሁን ብዙዎቻችሁ እኔ ደስታ ተደበደበ ብዬ እንትን አልሰራውም። እግዚአብሔርን ለምን እውነት አይደለማ፣ እውነት ባልሆነ ነገር እኔ አልሰራም። እንዴት ነው ካሜራ ተደቅኖ ሰው ልጅ የሚደበደበው? ምን ነው እንትን አረጋችሁት እንዴ? የሰው ልጅ ካሜራ ኢትዮጵያ ውስጥ እኮ ነው ያላችሁ። ካሜራ ደቅናችሁ ምን አክተ ፊልም እንትን የህንድ ፊልም ልትሰሩ ነው እንዴ? ሰው እንደ ደቅና እንትን የምትደበድቡት። ስለዚህ ውሸት ነው። እሱም አልተደበደበ፣ እሱም ያ ሁሉ ምንም ነገር አልመጣ። ክስም ውሸት ነው። እንደ በዛ ጋር ፎቶ ያነሱና እዛ ቪዲዮ ላይ እንትን የሚሏቸውን እነሱን የለጠፉና ፖሊስ የህግ አካል ህግ ኢትዮጵያ ውስጥ እንኳን እንደናንተ አይነቱ እንትሎች አጭበርባሪዎች ማለት ነው። ስንት ሰው እያለቀ ስንት ሰው እየሞተ የህግ ማስከበር የለም። ኢትዮጵያ ውስጥ ህግ አለ እንዴ? ህግ አለ እንዴ? ህግ ባለበት ሀገር የትኛው ህግ ነው? እንደው ኢትዮጵያ ውስጥ ህግ አለ እንዴ? ኧረ ተው፣ ህግ አትበሉ። ህግ ታለማ ይሄ ሁሉ ህዝብ እያለቀ መንገድ ላይ እየሞተ እየተገኘ በገዛ መኪናው እየተገደለ በገዛ ቤቱ ንብረቱ እየተወረሰ ህግማ ቢኖር ኖሮ ያንን ሁሉ ህግ እንትን ሊል ነበር። እንኳን የእናንተ ጥጋበኞቹ በቃ እናንተ ህግ በቃ ህግ ያለበት ሀገር የትኛው ህግ ነው? ኢትዮጵያ ውስጥ ህግ አለ እንዴ? ወይ ጉድ! ለእናንተ ታለ እንግዲህ አናውቅም። ለእናንተ የምታቀማምሷቸው ፖሊሶች ታሉ። አዎ ሊኖር ይችላል። ያስረውላችሁ ይሄዱ ይሆናል። ምናውን ሁሉም ነገር በጉቦና በዘመድ ሆኗል። ሁሉ ነገር ማለት ነው በሱ ተሆነ እንጂ ህግ ኢትዮጵያ ውስጥ እንኳን እዚህ ጋር ቪዲዮ እያሳዩ ደበደቡ ብለህ ነው እንትን የምታቀርበው ህግ? ኧረ ወይኔ ዘንድሮ ቪዲዮ ደቅናችሁ እየደበደቡ ነበር ብለህ ልታቀርብ ነው? እንደው ኧረ ተው፣ እንደዚህ አትሆኑ። እውነቴን ነው የምላችሁ፣ እንደዚህ አይነት ነገር አትስሩ። እንደው የሚመስል ነገር እያወራችሁ ነው ቶሎ፣ የሚመስል ነገር እያራችሁ ነው ቶሎ። የማይመስል ነገር ለሚስትህ አትንገል ብሏል ያገሬ ሰው። ስለዚህ አታስመስሉ፣ አለባበሳቸውንም አስተካክሉ። እንዲህ ሴት አይደላችሁም? እንዲህ ኢትዮጵያ ህግ ታለ ዛዳ መጀመሪያ አለባበሳችሁን አስተካክሉ። ቂጣችሁን ከፍታችሁ እየሄዳችሁ ህግ አለ ትላላችሁ እንዴ? የየትኛው ህግ ነው ቂጡን ከፍቶ እየሄደ እንትን ስሉ የሚላችሁ? እስቲ ህግ ታለ ማለት ነው። ህግ ታለ እንደዚህ ሴት ልጅ ቂጧን ከፍታ ትህት ብሎ ያወጣው ህግ። ስለዚህ እሱንም ህግ በሏ እንዴ። እኛ ምን ነው ህግ በቃ ጉላችሁ መከራ። እውነትም እንዲህ መነጠል አይወርቅም። እንዲህ ደግሞ ይህ መነጠል ሰክቶ ይመጣል። እና ለማንኛውም እኔ አንዳንዴ በትክክለኛ የሚያይ አይመስለኝም፣ አይነ ስውር ይመስለኛል። ይልዳው ጤናውንም ይመስለኛል አንዳንዴ። ዛሬ ደግሞ ይልዳው ጤናውን መነጠር አድርጎ ነው የመጣው። ውይ እናንተን የማናይበት እንደው ደግሞ አንድ ይልዳው ጤናውን ይዘውልን መጡ። ይልዳው ጤናው እንኳን ስራውን እየሰራ ነው እናቴ። እንደሱ ጎበዝ የለም። ግን መነጠሉን መልስለት ለይልዳው ጤናው እናቴ። እሱን መስሎ መጣ። ዛሬ ደግሞ ጥቁር መነጠሉን አድርጎ እኔ በነገራችን ላይ ማለት ነው እንዴ እግዚአብሔርን ይቅር ይበለኝ። እኔ የእንትን አይደለም ግን ሁልጊዜ ሰው ጥቁር መነጠል አድርጎ ሳይ ማን መሰላችሁ? በቃ እኔ ይልዳው ጤናውን ነው የማውቀው፣ ሌላ ሰው አላውቅም። ጥቁር መነጠል ለብሶና የሆኑ እና እንደሱ ነው የምለው። እና ኧረ እንዴ ምን ነው አበዛችሁት እናንተ ደግሞ። እንደው የማይሆን ነገር እያራችሁ እንደው አታላክሱት ሀገራችንን። ህጉንም እንደው አታሰድቡት።
አታሰድቡትም። ምን ቢሰደብ ባይሰደብ ደግሞ ለነገሩ እንደው ህግ ትላላችሁ ዝም ብላችሁ። እኔ እኮ በጣም የሚገርመኝ ነገር ማለት ነው ህግ ባለበት ሀገር ስትሉ እናትን የምታክል የሚደበድብ ፖሊስ አሁን ህግ ነው እንዲህ? ህግ አስከባሪ ነው እንዲህ? ሆዳም ነው እንጂ እኔ የኢትዮጵያን ፖሊስ ማለት ነው እንደው እግዚአብሔርን ነው የምላችሁ። ለነገሩ ምን ሆንኩ መሰላቸው? የዛሬ ስንት የዛሬ ስንት ወር ነበረ? በቃ በዚህን ሰዓት መሰለኝ ኢትዮጵያ ነበርኩኝ። የዛሬ 8 ወር አካባቢ ምናምን መሰለኝ እና ውድ ቤተሰቦቼ እንትል አትበሉ ማለት ነው። እና ከቤት ሳመጣላችኋለሁ መታወቂያ እምቢ ብለው ማለት ነው። ተናድጅ ያለው እግዚአብሔርን ነው የምላችሁ። ከቤሳ 4 ኪሎ እየመጣሁ ነው እና ፀሐይ መቶኛል። ታክሲ ቁሜ አጥቼ በቃ በእግሬ ነካዋለሁኝ። እኔ ምንም አልመሰለኝ። እዛ ጋር እያየሁት ፖሊሱ 2 ናቸው ተይዘው ሲመጡ እያየኋቸው ሄድኩኝና ተላተምኳቸው። ከዛ ደነገጠ። በቃ ፖሊሱ ራሱ ደንግጦ አይዞሽ የት አይዞሽ ብሎ ወይኔ አልኩኝ። ከዛ ከጅሉ ጋር አላጋጠመኝም ብዬ